ነገ ማነው? ነገ 2 ነው አይደል? አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ ሰው ቅዱስ አቤልና ቅዱስ ቴዎናስ ሊቅ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቅዱስ አቤል ጻድቅ። እግዚአብሔር አዳምን በ7 ሀብታት አክብሮ በገነት ቢያኖረው አትብላ የተባለውን ዕፀ በለስ በላ። በዚህም ከፈጣሪው ተጣልቶ በሞተ ሥጋ ሞተ ነፍስ፣ በረድኤተ መቃብር ረድኤተ ገሃነም ተፈረደበት። በኋላ ግን ንስሐ ስለገባ ከ5 ቀን ተኩል 5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጠው። አዳምና ሔዋን ከገነት ከወጡ በኋላ ወዲያው ሕገ ሰብሳብን ወይም የወንድና የሴት ሥርዓትን አልፈጸሙም። ይልቁኑ ለ14 ኢዮቤልዩ ወይም ለ100 ወይም ለ98 ዓመታት ንስሐ ገቡ፣ አለቀሱ እንጂ። አለቃቀሳቸውም እንደኛ በቤት ፊት ልማድ ሳይሆን እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ በበደላቸው አጣን እያሉ ነበር። አልቦቱ ለአዳም ካልእ ህሌና ዘእንበለ ብካይ ላዕለ ኃጢአቱ እንዲል መቅድመ ወንጌል። እውነትን እንነጋገር ከተባለ እኛ ለወላጆቻችን አዳምና ሔዋን ተገቢውን ክብር እየሰጠናቸው አይደለም። አንደበቱን የከፈተ አስተማሪ ሁሉ ኃጢአታቸውን እንጂ ክብራቸውን ሲናገር ሰምቼ አላውቅም። ሌላው ይቅርና ማንም ሰው ቅዱስ አዳምና ቅድስት ሔዋን ብሎ ሲጠራቸው ገጥሞኝ አያውቅም። የሚገርመው ደግሞ እኛ እልፍ አላፍ ኃጢአትን ተሸክመን እነርሱ ስለ አንዲቷ ኃጢአታቸው ስንወቅሳቸው መዋላችን ነው። በእነሱ ምክንያት ገነት ብትዘጋ ዳግመኛ የተከፈተችው በፍጹም እንባና ንስሐቸው ነው። ፍቅረ ሰቦ ለወልደ ኃያል እመንበሩ ወአብጽሖ እስከ ለሞት ቅዳሴ ማርያም እንዲል ጌታን ለሰውነት ለሞት ያበቃው ፍቅረ አዳም መሆኑን ልንዘነጋ አይገባም። በዚያውም ላይ አባታችን ቅዱስ አዳም በኩረ ኩሉ ፍጥረት፣ በኩረ ነቢያት አበው፣ በኩረ ሐዋርያት ወአርድእት፣ በኩረ ጻድቃን ወሰማዕት፣ በኩረ ደናግል ወመነኮሳት የሆነ ደግ ፍጥረት ነው። ስለዚህም ቅዱሳን አዳምና ሔዋን ልናከብራቸው በእጅጉ ይገባናል። ወደ ቀደመ ነገራችን እንመለስና ቅዱሳኑ አዳምና ሔዋን ንስሐቸውን ፈጽመው ተስፋ ድህነትን ከተሰጣቸው በኋላ አብረው አደሩ። በዚያች ሌሊትም ቃየንና ኢዩኤድ ወይም ሎድ ተጸነሱ፣ በጊዜውም ተወለዱ። አሁንም ድጋሚ አብረው ቢያድሩ ቅዱስ አቤልና መንትያው አቅሌማ ተጸንሰው ተወለዱ። ዓለምም በጊዜው እነዚህ 6 ሰዎች የኖሩባት ነበር። ምንም እንኳ እናታችን ቅድስት ሔዋን ብዙ መንትያዎችን ብትወልድም ብዙ ተባዙ ምድርንም ሙሏት ያለው የጌታ ቃል ይፈጸም ዘንድ ልጆቿን ማጋባት ነበረባቸው። የመጀመሪያው የልጆች ጋብቻም በአቤልና ወይኔ በስመ አብ ወወልድ ወመንፈስ ቅዱስ በኤልዮድ እንዲሁም በቃየንና በአቅሌማ መካከል እንዲሆን ተወሰነ። አባታችን ቅዱስ አዳም ደግ ነቢይ ነውና ለማራራቅ ሲል ይህንን አደረገ። ነገር ግን በውሳኔው እንደማይስማማ ቃየን ተናገረ። ምክንያቱም ደግሞ የአቤል መንትያ መልኳ የኔ ብጤ በመሆኗና የእርሱ መንትያ ኢዮልድ ግን እናቷን ቅድስት ሔዋንን የምትመስል
ቆንጆ ስለነበረች እኔ መንትያዬን ነው የማገባው የሚል ነበር። አቤል ግን የቱንም ቢሉት ከወላጆቹና ከፈጣሪው ትእዛዝ የማይወጣ ደግ ሰው ነበር። በጊዜውም መላእክት ባስተማሩት መሰረት ቅዱስ ሰው አዳም ለልጆቹ እርሻንና እንስሳትን እርባታን አስተምሯቸው ነበርና ቃየን በግብርና አቤል ደግሞ በበግ እረኝነት ወይም እርባታ ይኖር ነበር። ቅዱስ ሰው አቤል በቅንነቱና በታዛዥነቱ መንፈስ እግዚአብሔር ከእርሱ ጋር ሆነለት። ሁሌም ስንጠራው ጻድቅ ብለን ነው። ከጻድቃን ብሌት ወይም ብሉይ አንዱ ሲሆን የዚች ዓለም የመጀመሪያው ሟችና ሰማዕት ለመሆኑም በቅቷል። በሴት ልጅ መልክ ምክንያት በዚች ዓለም ጥላቻ ሀ ብሎ ጀመረ። ምንም ሳያደርገው ቃየን ወንድሙ አቤልን ጠላው። የጥላቻ አባቱ ዲያብሎስ ነውና የእርሱ ዘመድ ሆነ። ነገሮች አላማሩት። ቅዱስ አባታቸው ግን በጎ መፍትሄ ሊሆናቸው የቀናውንም ሥርዓት ሊያስተምራቸው ለእግዚአብሔር መስዋዕትን አቅርቡ፣ እግዚአብሔር መስዋዕቱን የተቀበለለት ኢልዮድን ያገባል አላቸው። እሺ ብለው መካነ መስዋዕት አዘጋጁ። አቤል ከንጹሕ ልቡ እንደዚህ አሰበ፣ እግዚአብሔር ንጹሕ ባሕሪ ነውና ንጹሕ ነገር ይወዳል አለ። በዚህም ቀንዱ ያልከረከረው ጥፍሩ ያላረዘረዘውን ጠጉሩ ያላረረውን የ1 ዓመት ነውር የሌለበትን ጠቦት አቀረበ። ቃየን ደግሞ ከክፉ ልቡ እንዲህ አሰበ፣ እግዚአብሔር አይበል አይጠጣ፣ ጥሩ ነገር ብሰጠውም ምን ያረገዋል ብሎ ዋግ የመታውን ነቀዝ የበላውን እህል ወይም ስርናይ አቀረበ። እነዚህ ላይ አንድ ነገር ልብ እንበል። እግዚአብሔር እንደ ሰው አይበላም አይጠጣም፣ ይህ እውነት ነው። ግን እግዚአብሔር የአቤልን መስዋዕት የተቀበለው በጉን ፈልጎ ወይ አቤል ቆንጆዋን ሴት እንዲያገባ አይደለም። ምክንያቱም አቤል እንደሚገደልና በድንግልናው እንደሚሰዋ እርሱ ያውቃልና። ይልቁኑ እግዚአብሔርን የሚያስደስተውን የስጦታው ምንነት ሳይሆን የሰጪው ማንነት ነውና እኛ ክርዳድ ሆነን ለእግዚአብሔር ስንዴ ልናቀርብለት አንችልም። ምክንያቱም እግዚአብሔር ከኛ ምንም ነገር አይሻም፣ ሰማይና ምድር ፍጥረታት በሙሉ የእርሱ ናቸውና። ንጹሕ ባሕሪ ጌታ ከኛ አንዲት ነገርን ብቻ ይሻል፣ ይህችውም በንጹሕ ልቦና የምትቀርብ ንጹሕ አምልኮ ናት። በዚህም የምንጠቀመው እኛ እንጂ እርሱ አይደለም። ሁለቱ ወንድማማቾች መስዋዕትን ሲያቀርቡለትም መነጽር እግዚአብሔር ላዕለ አቤል ወላዕለ መስዋዕቱ እንዲል እግዚአብሔር ቃየንና መስዋዕቱን ትቶ መጀመሪያ ወደ አቤል ቀጥሎም ወደ መስዋዕቱ ተመለከተ። ማለትም አቤልና መስዋዕቱን ወደዳቸው። በዚህ ምክንያትም ቃየን ተበሳጨ። ክፋትን እያሰበ ሲመላለስም ሰይጣን ተገናኝቶ ክፉውን መከረው። በቁራ ተመስሎ ነፍሰ ገዳይነትን አስተማረው። በዚህም ወደ ምድረ በዳ ወስዶ በድንጋይ ጭንቅላቱን መትቶ ገድሎት ሄደ። በዚህም ምክንያትም አቤል በኩረ ምውታን የመጀመሪያው ሟች ተባለ። የዋህ የተባለበትም ምስጢሩ ቂም እንደያዘበት ክፋትን እንዲያሰበበት እያወቀ እንደ በግ ተከትሎት መሄዱ ነው። ስለዚህም ነገር ለመድኃኒታችን ክርስቶስ ምሳሌ ሆነ። አባ ሕርያቆስም እመቤታችንን ሲያመሰግናት የዋህቱ ለአቤል ዘተቀትለ በአመፃ የተገደለ የአቤል የዋህነቱን ዋጋ የምታሰጨው አንቺ ነሽ ብሏል። ቅዱስ አቤል ከተገደለ ከ28 ዓመታት በኋላ ነፍሱ ገነትን ተሳልማለች። ስለ ቅዱሱ ግፍም እግዚአብሔር የቃየንን ዘሮች በጥፋት ውሃ ደምስሷቸዋል። ቅዱስ ቴዎናስ ሊቀ ጳጳሳት
ይህ ቅዱስ ሰው ተወልዶ ያደገው በእስክንድርያ ወይም በግብጽ ሲሆን ዘመኑም 3ኛው መቶ ክፍለ ዘመን ነው። እርሱ ትምህርተ ቤተ ክርስቲያን ተምሮ ጸጋው ቢበዛለት ከምዕመንነት ወደ ዲቁና ከዲቁና ወደ ቅስና ማዕረግ ተሸጋገረ። ቀጥሎም ለታላቅ ኃላፊነት ተመረጠ። አባ መክሲሞስ ባረፈ ጊዜ የግብጽ 16ኛ ፓትርያርክ ሆኖ ግን ኃላፊነቱ ሰርግና ምላሽ ወይም የተመቸ አልነበረም። ምክንያቱም እርሱ ሊቀ ጳጳሳት ሲሆን ዘመነ ሰማዕታት በመጀመሩ ክርስቲያኖች ተሰደዱ፣ ተጨፈጨፉ፣ አብያተ ክርስቲያናትም ተቃጥለው አለቁ። በዚህ ጊዜ ቅዱስ ቴዎናስ እየዞረ ሕዝቡን ያጸና ነበር። በተለይም የእመቤታችንን ቤተ ክርስቲያን አንጾ ለሕዝቡ ያቆርብ ያስተምር ነበር። በዘመነ ሲመቱ ተፍጻሚተ ሰማዕት ቅዱስ ጴጥሮስን ጨምሮ ብዙ አርድእትን አፍርቷል። ስልጣነ እግዚአብሔር ጋርዶት ስለነበር አገልግሎቱን ፈጽሞ በዚች ቀን አርፏል። የጻድቅ ሰው አቤል አምላክ የዋህቱን ይስጠን፣ የዋሃንን ያብዛልን፣ ከበረከቱም ይክፈለን። ጥር 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አቤል ጻድቅ፣ ቅዱስ ቴዎናስ ሊቀ ጳጳሳት፣ ቅዱስ አላኒቆስ ሰማዕት፣ ቅድስት ሳቤላ ነቢይት፣ ቅዳሴ ቤታ ለድንግል በደብረ አባ ሲኖዳ። ወርሃዊ በዓላት፦ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ተአጋሲ፣ ቅዱስ አባ ጳውሊ ገዳማዊ ወይም ታላቁ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት፣ ሊቁ አባ ሕርያቆስ፣ ቅዱስ ሳዊሮስ ዘአንጾኪያ። እምነትም ተስፋም ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። አቤል ከቃየን ይልቅ የሚበልጥን መሥዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመሥዋዕቱ እስካሁን ይነገራል። ዕብራውያን 11 ከቁጥር 1። አሚን። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ይክበር ይመስገን። የቅዱሳኑ ረድኤት በረከት ይደርብን። አጽራረ ኢትዮጵያን አጽራረ ቤተ ክርስቲያን ያስታክስልን። ሰላም፣ ፍቅር፣ አንድነትን ያድለን። አሚን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ